ሰላም ጤና ይስጥልኝ ውድና እየተከበራችሁ አድማጭ ተመልካቾቼ እንደምን አላችሁ? ሰላማችሁ ባላችሁበት ብዝት ይበልልኝ። ዛሬ ጽናት ድራማን በክፍል 84 ይዘን መተናል ማለት ነው። እናም እንግዲህ እንደሚታወቀው ኒና ወደ እነ ኪራ ቤት መኖር ከጀመረች እንግዲህ ሳምንታትን አስቆጥራለች። እናም እንግዲህ ለ3 ቀን ብላ የገባችዋ ልጅ ሳምንትን አስቆጥራለች ማለት ነው። ከዚህ በኋላ ምን ያክል ጊዜ ትቆያለች የሚለውን ደግሞ እንግዲህ በሂደት አብረን የምናየው ይሆናል ማለት ነው። ዋናው ነገር እንግዲህ ጽናትና ኒና አብረው በፍቅር ለመኖር አንድ ቤት ተስማምተው ታርቀው ተመልክተናል። እናም እንግዲህ ጽናትዬ ጸባይሽን አስተካኪም ብላታለች። እናም በተጨማሪ ደግሞ ማጨስና መቃምሽን እባክሽን ብላም እንግዲህ ስትለምናት ተመልክተናል። ጽናት እጅግ በጣም ደስ የምትል አስተዋይ፣ ረጋ ያለችና ነገራቶችን በመልካም መንገድ የምትመለከት ሰው አክባሪ ነችና እንግዳ በጣም ታከብራለች። እናም እንግዲህ ኒናና ጽናትዬ ቢስማሙም ነገር ግን ኒና ሱሶቿን ማቆም እንደማትፈልግ እንግዲህ ተናግራለች ማለት ነው። ሱስ እኮ በጣም ከባድ ነው። እናም እንግዲህ ውድና የተከበራችሁ ቤተሰብ በእንደዛ እንዳለ እንግዲህ ኒናና ሰኒ ይገናኛሉ ማለት ነው። ሰናይት በእህቷ ጉዳይ ብዙ ነገሮቿ ስለተበላሹባትና እህቷ እንደዚህ እንግዲህ በባሏ በኩል እንዲሁም እንግዲህ በባሏ ወገኖች እጅጉን በጣም ብዙ ምስቅልቅልና ስለበዛባትና ብዙ መከራዎችን ያየች የሰማች ሰው ስለሆነች እህቷ ላይ ያየችውን ነገር ጽናት ላይ እንድትደግም አትፈልግምና ጽናት እህቴ ነሽ ትላለች። ሰኒ እጅጉን በጣም ተወዳጅና እንግዲህ ለጽናት የምትቆረቆርላት እህቴ ብላ የምታስብላት ምርጥ የምትቆረቆርላትና የምታስብላት ምርጥ ጓደኛዋም እህቷም ነች ማለት ነው። እናም እንግዲህ ሰናይትና ኒና ተያይዘዋል ማለት ነው። በእርግጥ ለሁሉም እንግዲህ የኒና እነ ኪራ ቤት መታ መኖሯ ለሁሉም ሰው ያልተፈታ እንቆቅልሽ ቢሆንም እጅጉን በጣም ግን ሰናይት እንግዲህ በተደጋጋሚ ስትጠይቃትም ነበረ። እናም እንግዲህ ከኪራ ጋር ብቻቸውን ካፌም እንግዲህ ስላየቻቸው እጅጉን በጣም የሆነ የተደበቀ ነገርማ አላቸው በማለትም እንግዲህ ትጠራጠራቸዋለች። ሆኖም ግን እንግዲህ ሰኒ ወደነ ኪራ ቤት እንግዲህ ስትመጣ በር ላይ ግቢ መግቢያ በር ላይ ይገናኙና ያንን እንግዲህ ፀጉሯን ይዛ እንግዲህ ንጭጭት አድርጋት ከበር ጋር ማላት ማታለሽ ማለት ነው። ኒናም እንግዲህ የይድረሱልኝ ጩኸቷን ማሰምታለች። ያንን የሰማችው እንግዲህ ሰኒ ጽናት ነበረችና ሰናይትን ምን እያደረግሽ ነው በማለት ሰኒንም እንደ መቆጣትም አንቺ እኮ ለኔ ብለሽ ነው በማለትም እንግዲህ ስታባብላትም ተመልክተናል። እንግዲህ ኒና ላይ ያደረግኩትን ነገር አንቺም ላይ ነው የማደርገው፣ ምን እስከሚሆንና ምን እስከሚሆን ነው የምጠብቅ የምታየው እያለች እንግዲህ ሰናይት እጅግ በጣም ስትቆጣትም ተመልክተናል ማለት ነው። ጽናትዬም እንግዲህ ሰኒዬ እያለች ሰኒን ለማረጋጋት ብትሞክርም ነገር ግን ያው ሰኒ የራሷ የሆነ ማኩረፊያ ቤት አላትና ወደ ቤቷ ነበር የሄደችው ማለት ነው። እናም እንግዲህ እሱን ተመልክቶ ደግሞ እንግዲህ አሁን ላይ እጅግ በጣም ነገሩን ማጣራት የምትጣጣረው ሰናይት በአሁን ሰዓት እንግዲህ ቅዱስ የሆነውንና የተፈጠረውን ነገር ለሰናይት መናገር ይፈልጋል ማለት ነው። ወደ ሰናይት ቤት አመራ። እናም እንግዲህ በር አንኳኩቶ በሩን ስትከፍትለት እንግዲህ ቅዱሱን አገኘችው። ምን ፈልገህ ነው ምንድን ነው በማለት ነበር የጠየቀችው። እናም እንግዲህ ቅዱስም እንግዲህ ገብተው ማውራትና መነጋገር እንዳለባትም ሲነግራን ነበር። አሁን ላይ ሙዴ ጥሩ አይደለም፣ በኋላ መምጣት ትችላለህ፣ አሁን ላይ ግን ተመለስ ስትለውም ነበር። ነገር ግን መመለስን አይፈልግም እና የሆነውንና የተፈጠረውን ነገር ለሰኒ ፍርጥርጥ አድርጎ ከምንና ከየትስ የጀመረውን ነገር በሙሉ እንግዲህ ይነግራታል ማለት ነው። ሰናይት እጅግ በጣም ትናደዳለች። እኮ ኪራ እንዴት በጽናት ላይ በማለት እንግዲህ በባለፈው ናሆምም እንዴት ምንም እንኳን ብትሰክርም እንዴት በስካር ውስጥ ቢሆን እንዴት ጽናት ትረሳለች ብሎ ነበረ ናሆም ሲያንቀጠቅጠው የነበረው። እናም እንግዲህ አሁን ላይ እንግዲህ ሰኒም እንግዲህ እንደዛ አይነት ነገር ነው የተሰማት ማለት ነው። ያለኝ አማራጭ ለጽናት ሁሉን ነገር ፍርጥርጥ አድርጌ እነግራታለሁ ብላ እንግዲህ ከቤትም ወጥታ እንግዲህ ቅዱስም እንግዲህ መንገድ ላይ እባክሽን እያለ እየለመናትም ተመልክተናል ማለት ነው። ነገር ግን ጊዜው ደረሰና ጽናት እንግዲህ በራሷ መንገድ ነገራቶቹን ደርሳበታለች። ነገር ግን
አንድ ነገር አለ። እሱ ምንድን ነው? ኒና ኪራ አብሯት አደረ እንጂ ምንም አይነት ነገር የተፈጠረ ነገር የለም ማለት ነው። እናም እንግዲህ በሚስቴ ላይ እኔ ቼት አላደርግም አለኝ ስትልም፣ እናም እንግዲህ ቀበቶውን ከወገቡ ጋር እኮ ጥፍር አድርጎ ነው ያደረው ስትልም እንግዲህ ኒና ለጓደኛዋ ስትናገር ነበረ። እንግዲህ ጽናትዬ ተገጣጠሙና ኒና ከጓደኛዋ ጋር ስታወራ፣ መቼም ግን አሁን ላይ ማረፊያና ራሴን ማግለያ ቤት አግኝቻለሁ፣ እናንተ ራሳችሁን ጠብቁ፣ ለእኔ አታስቡ እያለች እንግዲህ ኒና ለጓደኛዋ ስታወራ፣ እንግዲህ በዛን አጋጣሚ ኒናና ኪራ አንድ ላይ እንዳደሩ ጽናት እየተሰማልኝ ማለት ነው። እናም ጽናት እጅጉን በጣም በሌላ በኩልም ደግሞ ቀደም ሲል እንግዲህ ኒናና ኪራ ሂጂ ውጪ ልሸኝሽ እያለ እንግዲህ ሲጨቃጨቁም አንድ በአንድ ሰምታቸው ነበረ። እንደገናም ደግሞ የስልክ ንግግሩም ሲጨመር ነገሩ ይፋ ሆነ። እናም እንግዲህ አሁን ላይ ኪራን እያስፈራራችውና አብረን አድረናል በማለት እንግዲህ ለጽናትዋን እያንዳንድ ነገሯን እነግረዋለሁ እያለች ነበር እነግራታለሁ እያለች ነበር የምታስፈራራውና አሁን ላይ ግን ጽናትዬ ነገሩን ደርሳበታለች እና እጅጉን በጣም ስቅስቅ ብላ እንግዲህ እየተነሳች እየተፈረጠች በጣም ፈጣሪዋንም ወደ ፈጣሪዋም እያንጋጠጠች እንግዲህ ስቅስቅ ብላ ስታለቅስ በቁሟ ስትንቀጠቀጥ ተመልክተናታል። ቅስሟ ስብርብር ብሎም አይተናታል ማለት ነው። ልብ በእውነት ሰው ልቡ የተሰበረ ልብ አይጠገንም የሚባለው ነገር እውነት ነው። እናም ጽናትዬ ብዙ ነገር አድርጓታል ከዚህ በፊትም ማለት ነው። እንግዲህ ልጇንም እስከ መነጠቅ እንግዲህ ደርሳም እንግዲህ አይተን ተመልክተናል በፊት ማለት ነው። አሁንም እንግዲህ የጽናት ፈተናዎቿ መከራዎቿ እየተባባሱ ደስታዋ ትንሽ ግን መከራና ስቃይዋ ደግሞ በጣሙን የተበረታታ ነውና እጅጉን በጣም አዝና እንግዲህ ሰቅሰቅ ብላም እያለቀሰች ተመልክተናታል ማለት ነው። አሁን ላይ ኪራ ለጽናት ነው ብሎ መናገርም ከብዶት ነበረ። ነገር ግን ወደ መናገሩም ብቻ ወደ ውሳኔ ብቻ ነው እንጂ የቀረው ሀሳቡም ነበረው። ናሆምም ቅዱስም እውነቱን ንገራት ለጽናት፣ ከዛ በኋላ የሆነውና የተፈጠረው ነገር ይፈጠር እያሉ ሲያበረታቱትም ነበረ ማለት ነው። ነገር ግን ነገራቶቹ እንዳልሆነ ሆኖ እንግዲህ ጽናትዬ በራሷ መንገድ ከኒና አንደበት ኪራና ኒና አንድ ላይ እንዳደሩ እንግዲህ ሰምታለች ማለት ነው። እናም በጣም በሚያሳዝን ሁኔታ እንግዲህ በሯን ዘግታ ስቅስቅ ብላ እያለቀሰች እንግዲህ ክብሮም ደርሶባት ምን ሆነሽ ነው በማለት እንግዲህ በለቅሶዋ ክብሮምን በጣም ይደነግጥና ይጠይቃታል ማለት ነው። ያንተ ወንድም እያለ እኔ ምን የማልሆነው ነገር አለ በማለትም ነበረ መልሷ። እናም እንግዲህ ምን አድርጎሽ ነው ኪራ ወንድሜ ምን አደረገሽ የት ነው እያለም ሲጠይቃትም ተመልክተናል ማለት ነው። እዚህ ጋር ደግሞ እንግዲህ ኒናዬ አምሮባታል በጣም በቀይ ቀሚስ ለብሳ እንግዲህ ፊቷን በራ አድርጎላት እንግዲህ እያንጸባረቀችም ተመልክተናታል ማለት ነው። እናም እንግዲህ ክብሮም በጣም በሚያሳዝን ሁኔታ ተደናግጧል። እናም እንግዲህ የሆነውን ነገር ወንድምክ በላይ ላይ እቺ ታደረገብኝ እያለችም እንግዲህ ጽናት ስትናገር ነበረ። ጽናት እንግዲህ ከኔ ምን አጉድዬበት ነው? ምንድን ነው ያሳነስኩት? ከኔ ያላገኘው ነገር ምንድን ነው እያለችም እንግዲህ ራሷንም እየጠየቀች እንግዲህ ተመልክተናል ማለት ነው። በጣም በሚያሳዝን ሁኔታ የጽናት ልብ ዳግም ላይ መለስ ስብርብርብርብር እንኩትኩት ብሎ እንግዲህ ተመልክተናል ማለት ነው። እናም እንግዲህ ግራ የተጋባው ክብሮም እንግዲህ ስልክ ለመራዊት ደውሏል። ጽናት እያለቀሰች ነው ሳይሆን እቤት እንደሚፈልጋት እና ቶሎ መምጣት እንዳለባት እንግዲህ ደውሎላታል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ሰኒም እነግራታለሁ እያለች እየተገባበዙ ባሉበት ታይም እንግዲህ ጽናትዬ በራሷ መንገድ ሰምታ ራሷን እጅግ በጣም ታማለች። እናም እንግዲህ የክፍል 84 ጽናት ድራማ በእንደዚህ ሁኔታ እንግዲህ ተመልክተናቸዋል። የጽናትና የኪራ ግንኙነት ከዚህ በኋላ ምን የሚሆን ይመስላችኋል? ጽናት ኪራን ትታው ትሄድ ይሆን ወይንስ ነገራቶቹን አጽርተው አንድ ላይ ይቀጥሉ ይሆን?
ሁላችሁም እንግዲህ ግምት፣ ሀሳብ አስተያየታችሁን በኮሜንት አስፍሩልን፣ አስቀምጡልን ማለት ነው። ጽናት እንግዲህ ቃል አላቸው። ቃል የእምነት ዕዳ ነው። ላልተውክ ላልተውሽ ተባብለዋል። ግን ደግሞ እንግዲህ በሰማችሁና በተገነዘበችው ነገር እጅግ በጣም አዝናለች ማለት ነው ጽናት። ውድ ቤተሰብ በቀጣይ ክፍል እስክንገናኝ ቸር ሰንብቱ። ባይ ባይ።